የአፍሪካው ቀንድ ፖለቲካ ከመካከለኛው ምስራቅ ፖለቲካ ጋር ተሳስሮ የሙቀት መጠኑ ጨምሯል። ለሶማሌላንድ ዕውቅና የሰጡት ኔታንያሁ ወደ ትራምፕ አምርተዋል። እስራኤል ለሶማሊያ የሰጠችው ዕውቅና በአፍሪካው አዲስ የፖለቲካ የኃይል አሰላለፍን እንደሚያስከትል ተንታኞች እየተናገሩ ነው። የመካከለኛው ምስራቅ ፖለቲካ እርስ በእርሱ ተዛዝሎ ወደ ኢትዮጵያ፣ ሶማሊያ፣ ኤርትራ፣ ጅቡቲና ሱዳን ወዳሉበት የአፍሪካው ቀንድ ቀጠና ጓዙን ጠቅልሎ በመግባት ላይ ይገኛል። በእስራኤልና ፍልስጤም ዙሪያ የሚያጠነጥነው የመካከለኛው ምስራቅ ፖለቲካ አሜሪካን እና ምዕራብ አውሮፓን አጠቃሎ የመካከለኛው ምስራቅ አረብ አገራት እስከ ቱርክና ኢራን ድረስ በመዝለቅ አለፍ ሲልም ሩሲያንና ቻይናን ሳይቀር የሚነካካ የተጠላለፈ ጂኦፖለቲካ ሆኖ ይታያል። ይህ ለዓመታትም እየተንተከተከ መብረድ ያልቻለ የፖለቲካ እሳተ ገሞራ አሁን ደግሞ አድማሱን በማስፋት የኢትዮጵያ መገኛ የሆነው የአፍሪካውን ቀንድ ጭምር አካቶ የሚይዝበትን ወጥመድ መጣል ጀምሯል። ውድ የአዲስ ዜና ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። ለወዳጆም ይሄን መረጃ ያካፍሉ። ቱርክና ግብጽ በሶማሊያ ጉዳይ አለም ብለው ወጣ ገባ እያሉ ነው። ሩሲያ፣ የተባበሩት አረብ ኤምሬት፣ ቱርክና ሌሎች ሀገራትም የሱዳን ጉዳይ ያገባናል ብለው በስራ ላይ ይገኛሉ። ሩሲያ በቀይ ባህር ዳርቻ ወታደራዊ ቤትን ለማቋቋም ከሱዳን መንግስት ጋር መምከር ከጀመረች ዋል አደር ብላለች። ሶማሌላንድ ወጣ ገባ ሲሉ ከከረሙ በኋላ በመጨረሻም እስራኤል ለሶማሌላንድ ሀገራዊ ዕውቅና የሰጠች መሆኗን በይፋ አስታውቃለች። አሁን ነገሮች ወደ ግልጽ ቀጠናዊ የጂኦፖለቲካዊ ፍትጊያ እየገቡ ይገኛሉ። የሶማሊያ ሉዓላዊ ግዛት አንድ አካል ናት የምትባለውን ሶማሌላንድን እስራኤል ሀገራዊ ዕውቅናን በመስጠቷ ውግዘት እየወረደባት ይገኛል። በእስራኤል በኩል ማንም ምንም ይበል ምንም አይመስለኝም የሚል አቋም የተያዘ ይመስላል። በዚህ መሃል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕን ለማግኘት ወደ ፍሎሪዳ አቅንተዋል። ትራምፕ በገና በዓል ምክንያት ነጩን ቤተ መንግስት ለቀው በፍሎሪዳ እረፍት ላይ ይገኛሉ። ኔታንያሁ በዚሁ የፍሎሪዳ ቆይታቸው በአሁኑ ሰዓት እየተተገበረ በሚገኘው በጋዛ የሰላም ዕቅድ፣ የኢራንና የወቅቱ የአፍሪካው ቀንድ ሁኔታ ላይ በመንተራስ የሶማሌላንድን ጉዳይ ጭምር አንስተው የሚመክሩ መሆኑ ታውቋል። ኔታንያሁ ለሶማሌላንድ እንደሰጡት ይፋ ባደረጉበት ወቅት የተነሳውን ከባድ ዓለም አቀፍ ውግዘት ተከትሎም ትራምፕ በሰጡት ምላሽ የሶማሌላንድን ጉዳይ በተመለከተ የኔታንያሁን ውሳኔ በመከተል በፍጥነት ውሳኔ የሚሰጥበት ጉዳይ አይደለም፣ ነገሮችን በሚገባ ማጤን ያስፈልጋል ሲሉም የተናገሩ መሆኑ የሚታወስ ነው። አሁን ባለው ሁኔታ ኔታንያሁ የእሳቸውን ፈለግ በመከተል ለሶማሌላንድ ዕውቅና እንዲሰጡ የተቻላቸውን ግፊት ለማሳደር ጥረቶችን ያደርጋሉ ተብሎ ይታሰባል። አሜሪካ ለሶማሌላንድ ሀገራዊ ዕውቅና እንድታጎናጽፍ ውስጡን የሚሰሩ አግባቢዎች ወይም ሎቢስቶች አሉ። በዚህም የአንዳንድ ሴናተሮችን እና የኮንግረስ ሰዎችን ይሁንታ ማግኘትም ችለዋል። በዚህ ላይ ኔታንያሁ ዲፕሎማሲያዊ ተጽዕኖ ከተጨመረበት ትራምፕ ላስበበት አልቻኮልም ባሉበት የሶማሌላንድ ዕውቅና ጉዳይ የጊዜ ጉዳይ እንጂ የእስራኤል ፈለግ መከተላቸው አይቀር ሆኖ ይታያል። ከዚህ በመቀጠል ለሶማሌላንድ ዕውቅና ትሰጣለች በሚል ደጋግመው ስሟ እየተነሳ ያለችው አገር ዩናይትድ ኪንግደም ናት። እንግሊዝ የሶማሌላንድ የቀድሞ ቀኝ ገዢ ሀገር ናት። ሀገሪቱ ለሶማሊያ ሀገር ዕውቅናን እንድትሰጥ ውስጡን ሲገፋፉ የከረሙ ሕግ አውጪዎች በርካቶች ናቸው። ከዚህ አንጻር ሶማሌላንድ በእስራኤል፣ አሜሪካና እንግሊዝ ሀገራዊ ዕውቅና የምታገኝ ከሆነ በአፍሪካው ቀንድ አዲስ ሀገር ተፈጠረ ማለት ነው። አሁን ጥያቄው እስራኤል ሶማሌላንድን ለምን በዚህ ደረጃ አጥብቃ ፈለገቻት የሚለው ነው። ነገሩን ከትራምፕ ዳግም ወደ ስልጣን መምጣት ጋር አያይዘን ታሪካዊ ዳራውን ወደዛው ስንመልሰው አንደኛውን የእውነታውን ጫፍ እንደርስበታለን። ትራምፕ ለሁለተኛ ጊዜ የአሜሪካን ፕሬዝዳንት ምርጫ አሸንፎ ዳግም ወደ ነጩ ቤተ መንግስት የገቡት ልክ የዛሬ ዓመት ነበር። ወደ ዋይት ሃውስ እንደተመለሱ በመጀመሪያው ተርታ ከገጠሟቸው የቤት ስራዎች መካከል አንደኛው ዘመናትን ያስቆጠረው የእስራኤል ፍልስጤም ውዝግብ ነበር። በወቅቱም እስራኤል ጋዛን ስትደበድብ ስለነበር ምን አይነት መፍትሄ ፈለግ በሚለው ዙሪያ መምከር ነበር። ኔታንያሁ ወደ ዋሽንግተን አምርተው በዝግ ከፕሬዝዳንት ዶናልድ ትራምፕ ጋር መከሩ። ከዚያም የመጨረሻው መፍትሄ የተባለው ሐሳብ መግለጫ ተሰጠበት። መግለጫውንም የሰጡት ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ ጎን ለጎን ሆነው ነበር። በዚሁ መግለጫ ላይም የጋዛ ፍልስጤማውያን ከጋዛ ምድር እንዲለቁ ይደረጋል፣ ከዚያም ጋዛን አሜሪካ ተረክባት አለማዋለች የሚል ነበር። በወቅቱም የጋዛን ፍልስጤማውያን እንዲቀበሉ የተመረጡ ሀገራት ሁለት ነበሩ፣ እነሱም ግብጽ እና ዮርዳኖስ በሚል ስማቸው የተጠቀሰበት ሁኔታ ታይቷል። ሁለቱም ሀገራት ፈጽሞ ምን ሲደረግ በማለት ተቃውሟቸውን አሰሙ። በተለይም ግብጽ አታስቡት በማለት እቅጩን ተናገረች። በዚያው ሰሞን ታስቦ የነበረውን የፕሬዝዳንት አብዱልፈታህ አልሲሲ ዋሽንግተን ጉዞም ተሰረዘ። የግብጽና ዮርዳኖስ የጋዛ ስደተኞችን ተቀብሎ ማስተናገድ አለመሳካቱ ሲረጋገጥ ሌሎች አማራጮች መፈተሽ ጀመሩ።
በዚህም በጊዜው የኢትዮጵያ፣ የደቡብ ሱዳን እንደዚሁም የሶማሌላንድ ስም እየተከታተለ መነሳት ጀመረ። የሶማሌላንድና እስራኤል ስም ተያይዞ መነሳት ከጀመረባቸው ምክንያቶች መካከል አንደኛው ሶማሌላንድ የጋዛ ፍልስጤማውያን ልትቀበል ትችላለች የሚለው አንደኛው ነበር። በእርግጥ በዚህ ዙሪያ በእስራኤልና በሶማሌላንድ ባለስልጣናት መካከል ምን ያህል ውስጡን ተገፋበት በሚለው ዙሪያ ዛሬም ድረስ በግልጽ የታወቀ ነገር የለም። ለማንኛውም እስራኤል ሶማሌላንድ በጥብቅ ስትፈልግባቸው ከነበሩት ወሳኝ ምክንያቶች መካከል አንደኛው ተደርጎ ሊወሰድ የሚችለው ምክንያት ይሄው የጋዛ ፍልስጤማውያንን ተቀብሎ የማስፈር ጉዳይ ነው። ይህ የትራምፕ እና የኔታንያሁ እቅድ ከፍ ያለ ዓለም አቀፍ ተቃውሞ ስለገጠመው ትራምፕ የጋዛ ስደተኞችን ወደ ተለያዩ ሀገራት መበተን የሚለውን እቅዳቸውን በመሰረዝ በአዲስ ሐሳብ ተከሰቱ። እሱም ፍልስጤማውያን በዚያው ባሉበት እንዴት ሰላም ይስፈን በሚለው ዙሪያ ያጠነጠነ ነበር። ይህ ሁለተኛው የትራምፕ እቅድ ተቀባይነትን አግኝቶ ትራምፕን ጨምሮ የበርካታ ሀገራት መሪዎች ግብጽ ሻርም አል-ሼክ ላይ ይፋዊ የፊርማ ስነ ስርዓትም የተካሄደበት ሁኔታ ታይተዋል። ፍልስጤማውያን በየአገሪቱ መበተን የሚለው እቅድ በግብፁ ሻርም አል-ሼክ የሰላም ስምምነት ጥሪ ስለተደረገ እስራኤል ወደ ኋላ ተመልሳ የጋዛ ስደተኞችን በሶማሊላንድ ለማስፈር ታስባለች ተብሎ አይታሰብም። ከዚህ ውጪ በሁለተኛ ደረጃ እስራኤል ሶማሊላንድን አጥብቃ የምትፈልግበት አንድ ወሳኝ ነጥብም አለ። እሱም ከኢራን ጋር በተያያዘ ነው። ኢራን ለአፍሪካው ቀንድና ለቀይ ባህር ሩቅ አገር ናት። በአንጻሩ እስራኤል በአጭር ርዝመትም ቢሆን የቀይ ባህር ተጋሪ ከሆኑት ሀገራት መካከል አንዷ ናት። ኢራን በምዕራብ እስያና በመካከለኛው ምስራቅ እንዲሁም በአውሮፓ መሃል የምትገኝ በካስፒያን ባህርና በፐርሺያ ሰላጤ የምትገኝ ሀገር ናት። ከሩቁ የፐርሺያን ሰላጤ ተነስታ የቀይ ባህርን ወሽመጥ በማቋረጥ በቀይ ባህር ጥግ የሚገኙትን የየመን ሁቲ ታጣቂዎች እስከ ሚሳኤል ድረስ ያስታጠቀችበት ሁኔታ ታይቷል። በዚህም የየመን ሁቲ ታጣቂዎች እስራኤልና ኢራን አንገት ለአንገት በተናነቁበት ወቅት እስራኤል ላይ ደጋግሞ ሚሳኤሎችን አስወንጭፈዋል። እስራኤልም በአየር ኃይሏ እየደጋገመች የመንን ደብድባለች። እናም እስራኤል ኢራንን ወደ ቀይ ባህር የመጠጋት እቅድን አስቀድሞ ለመከላከል የግድ ከአንደኛው የቀይ ባህር ሀገር ጋር በመነጋገር ጠባቡን መተላለፊያ መቆጣጠር ይኖርባታል። ለዚህም ወሳኝ ሊባሉ የሚችሉት ሀገራት ጅቡቲ፣ ኤርትራ እና ሱዳን ናቸው። ሶስቱም ሀገራት ለእስራኤል የቀይ ባህር ዳርቻ የመፍቀድ ፍላጎት ያላቸው አይደሉም። ከዚህ ውጪ በህንድ ውቅያኖስ እና በቀይ ባህር መጋጠሚያ ላይ የምትገኘው ሶማሌላንድ አንደኛው የእስራኤል አማራጭ ናት። እናም ነገሩ ሰጥቶ መቀበል በመሆኑ ፈረንጆቹ እንደሚሉት ነፃ ምሳ ወይም ፍሪ ላንች የለም። እስራኤል ብዙ ርቀት ተጉዛ ለሶማሌላንድ ሀገራዊ እውቅና ስትሰጥ፣ በሌላ አቅጣጫ ደግሞ እሱ በምላሹ ከሶማሌላንድ ምን ታገኛለች የሚለው ወሳኙ ነጥብ ነው። አሁን ባለው ሁኔታ ሚዛን እየደፋ ያለው የሶማሌላንድ የእስራኤል ገጸ በረከት በቀይ ባህር ዳርቻ ለእስራኤል ወታደራዊ ቤዝን መፍቀድ ነው። ይህም ለኢራን ከባድ የራስ ምታት ሆነዋል። እስራኤል በሶማሌላንድ የቀይ ባህር ዳርቻ ወታደራዊ ቤዝን አገኘች ማለት ወደ የመን በሚጓዙ የኢራን መርከቦች አንገት ላይ ቆመች ማለት ነው። ከዚህ ውጭም ሌላኛው በዚሁ የእስራኤል ሶማሌ አንድነት ግንኙነት ተጎጂ የሆነችው አገር ቱርክ ናት። ቱርክ አውሮፓዊት ሀገር ናት፣ ግን ደግሞ ከእስራኤል ጋር ያላት ግንኙነት በጠላትነት የመፈላለግ ሆኖ ይታያል። ሁለቱን አገራት አይጥና ድምት እንዲሆኑ ያደረጋቸው እስራኤል በፍልስጤማውያን ላይ ከምትወስደው ወታደራዊ እርምጃዎች ጋር በተያያዘ ነው። እስራኤል በ1948 በአዲስ መልክ ውስጥ መሰረት በቅድሚያ እውቅና ከሰጡት ሀገራት መካከል አንዷ ቱርክ ነበረች። ከዚያ በኋላም ሁለቱ ሀገራት ጠንካራ ግንኙነት ነበራቸው። ሆኖም በፕሬዝዳንት ረሲብ ጣይብ ኤርዶጋን ዘመን የሁለቱ ሀገራት ግንኙነት ከመበላሸቱም በላይ በጠላትነት እስከ መፈላለግም ደርሰዋል። በዚሁ ሂደት ውስጥ ሶማሊያ እና ቱርክ ጠንካራ ግንኙነት ያላቸው ሀገራት ከሆኑ ዋላ አደር ብለዋል። ቱርክ በሶማሊያ ዘርፈ ብዙ የኢኮኖሚ ጠቀሜታ እያገኘች ነው። በህንዱ ውቅያኖስ ያለውን የሶማሊያ አሳ ሀብት በስፋት እያመረተችም ትገኛለች። ቱርክ ከዚህም በተጨማሪ በዛው የባህር ዳርቻ ነዳጅ አግኝቻለሁ ስትል ያስታወቀች መሆኑም አይዘነጋም። እስራኤል ከጊዜ ወደ ጊዜ እየጠነከረ የመጣውን የሶማሊያ ቱርክ ግንኙነትን አልወደደችውም። እናም ከኢራን በተጨማሪ እስራኤልን ወደ ሶማሊያ እንድትሳብ ካደረጓት ምክንያቶች መካከል ሊጠቀስ የሚችለው ምክንያትም የቱርክ ጉዳይ ነው የሚሉ ትንታኔዎችም ጭምር እየተሰጡበት ይገኛል። የእስራኤል ቀንደኛ ባላንጣ የሆነችው ቱርክ በሶማሊያ ምድር ግዙፍ ወታደራዊ ቤዝን እየገነባች እና የሚሳኤል ሙከራዎችን ማድረግ ጀምራለች። እስራኤልም እርምጃ ወስዳለው ወደሚለው ከባድ ማስጠንቀቂያ እንድትገባ ያደረጋት መሆኑን ሰሞኑን የካፕ ቲቪ ዘገባ ያመላከተ መሆኑን አይዘነጋም። በዚህም የእስራኤል መንግስት የዓለም አቀፍ ጉዳዮች አማካሪ የሆኑት ሻይጋል ከአንድ ሳምንት በፊት የሶማሊያ ባለስልጣናትን በጥብቅ ያስጠነቀቁ መሆኑን ይሄው የካፕ ቲቪ ዘገባ ያመላከተበት ሁኔታ ታይቷል።
እንደ ዘገባው ከሆነ ሻይጋይ በዚሁ ማስጠንቀቂያቸውም ለብዙ ዓመታት እስራኤል ኢራንን አታጠቂም የሚል ግምት ነበር፣ ሶማሌ ደግሞ ከኢራን አንጻር ብዙም ከኛ የምትርቅ ሀገር ስላልሆነች ርቀት አይገድበንም የሚል መልእክትን ያስተላለፉ መሆኑን ታውቋል። ይህው የማስጠንቀቂያ መልእክትም የተላለፈው በዚያው በሶማሊያ ባህር ዳርቻ ወታደራዊ ቤዞን እየገነባች ላለችው ቱርክ መሆኑን ይኸው ዘገባ አመልክቷል። ቱርክ ሶማሊያ ውስጥ ምን እያደረገች እንደሆነ አይናችንን ከፍተን አንድ በአንድ እየተከታተልን ነው። ቱርክ በሶማሊያ ወታደሮችን ከማሰልጠን ጀምሮ እስከ ሚሳኤል ሙከራዎች ድረስ የዘለቁ ስራዎችን እየሰራች እንደሆነ እናውቃለን ሲሉም አስታውቀዋል። እስራኤል ቱርክ ወታደራዊ ቤዟን ከጣለችበት የሶማሊያ ምድር ጎን ሶማሊላንድን የመፈለጓ ሌላኛው ምስክር ቱርክ ልትሆን ትችላለች የሚል የትንታኔ ሚዛንም እንደዚሁ ውሃ የሚያነሳ ሆኖ ይታያል። እናም ይሄ ጉዳይም ቢሆን እስራኤል ሶማሊን አጥብቃ እንድትፈልጋት ያደረገ ሶስተኛው ምክንያት ተደርጎ ሊጠቀስ ይችላል። ባጭሩ እስራኤል ለሶማሌላንድ ሀገራዊ እውቅና እንደሰጠው ይታወቅልኝ ስትል እንዲሁ በጊዜያዊ ስሜትና በችኩልነት የተወሰነ ውሳኔ ነው ተብሎ አይታሰብም። ከዚህ እውቅና ጀርባ የተሰሩ ብዙ ፖለቲካዊ እና ጂኦፖለቲካዊ ሂሳቦች መኖራቸው ጥርጥር የለውም።